የተነሱ አሁን የተነሱ ብዙዎቹ ዘማሪዎች የድሮ መዝሙሮችን እንደ አዲስ ላይቭ ላይ ፐርፎርም በማድረግ እንዲወደድ አድርገው ሚዲያ ላይ ይለቁልናል እግዚአብሔር ይመስገን በሱ ግን ራሳቸውን ደግሞ አዲስ ዝማሬ እንደዚህ ኢንፍሉዌንስ የሚያደርግ ሲያመጡ አይታይም ወይም ደግሞ የሚወጡም ዝማሬዎች ብዙ እንደበፊቱ አልፈው ወንጌላውያን አልፈው ሌላውን ተጽኖ ሲያሳድሩ አይታይምና ድሮ ቀረ የሚል አርጊውመንት አለ ላንቺ እንዴት ነው ድሮ ቀረ የሚሉት ላይ አይደለሁም አልልምም የእግዚአብሔር ጸጋ ዛሬም እያገለገለ ነው ቤተክርስቲያን ነው ያለው ሁኔታ እንግዲህ አሁን አንዳንዴ አድማጮቻችን ላይ እንደጣሉን እንደቆጡ ለመናገር የምፈልገው ነገር በቀና መንፈስ እንድትረዱኝ በጌታ ፍቅር ጠይቃችኋለሁ ብዙ ሰው ምን ይላል አላዳምጥም እኔ መዝሙር መርጣለሁ ምናምን ይላል ብዙ ሰው መዝሙር ይመርጣል ብዙ ሰው አሁን ማለት ነው ብዙ ይላሉ አሁን ይመርጭ ነው እኔ አላዳምጥ ያገኘሁትን መዝሙር አልሰማም አላዳምጥም መርጬ ነው ይላሉ አው አስቸጋሪ አባባል ነው ማለት ብናዳምጥ ጥሩ ነው መዝሙር ማለት መዝሙር አይደል ስለ እግዚአብሔር አይደል የተዘመረው ያው ልጆቹም አይዘምሩም ትውልድ የለም ድሮ ቀረ ያለንም እንትማረጉ በጣም ይሄ በዚህ መጠን የሚሄደው ነገር ተገቢ አልመሰለኝምና በጣም ጥሩ አቅም አላቸው ልጆቹ አሁን ያሉት ወጣት ዘማሪዎች መዝሙርም ይጽፋሉ በተወሰነ ደረጃ ይጽፋሉ ይሞክራሉ ሰማለሁኝ ምንድነው መሰለኝ እንግዲህ አሁን በየመድረኩ ሲያገለግሉ ስለሚቀዳ ያለኝን ነገር ሐሳብ ነው ነገር የቸርቹ አምልኮ ይቀርዳል በየቸርቹ ልጆቹ ሊያገለግሉ በሄዱበት ደግሞ ሰው የሚያቀው መዝሙር ይዘምራሉ አይደል አምልኮ ለመብራት ሲሄዱ ሰው የሚያቀው መዝሙር ነው የሚዘምሩት እሱን ደግሞ የቸርች አገልጋዮች ባለራዮቹ ዩቲዩቦቻቸው ላይ ያወጣሉ ስለዚህ ልጁ ሁሉ ጊዜ ወይ ልጅቷ የሰው መዝሙር ብቻ እንደምትዘምር ተደርጎ የሚሳልበት አንደኛው መንገድ ይሄ ነው ምክንያቱም ወርሺፕ እንዲያርጉ ሲጋበዙ ያንን ያው ሰው የሚያቀውና የተለያየ የቀጣጠሉ መዘመር ግድ ይላቸዋልና እሱን ነው የሚዘምሩት እሱ በየቦታው ሚዲያው ላይ ስለሚዞር ነው ልጆቹ መዝሙር አይጽፉም ያስባላቸው የሚመስለኝና አየሩን የሞላው ያገልግሎታቸው ነው ሰርተው የሰጡን ነገር አለው የለም ወይ ጊዜ እንስጣቸው ትንሽ ሁላችንም እንደዛ ላይ ጀመርነው እንስጣቸው ጊዜ ገና ትንሽ ብቅ ማለታቸው ነውና ግን ሰው ለመዝሙር ፖዚቲቭ ቢሆን ደስ ይለኛል መዝሙር በቃ አልሰማ መርጬ ነው ምናምን ባይል ደስ ይለኛል ወዳችኋለሁ በጣም ስሙ መዝሙር ስሙ ሁላችሁም የምትችሉትን ያህል ስሙ ምንም እንትን ብዙ ነገር እንሰማ የለ ፌስቡክ ላይ ዜና እንሰማለን ዩቲዩብ ላይ የሚገባ ማይገባ ነገር እናያለን እንሰማለንና መጸጋም ሊያመልጠን ላንካፈልም እንችላለን እንደዛ በማለትና በጌታ ቤት ውስጥ አሁን እየተደረገ ያለውንም ሁሉ ነገር መምረቃችን መልካም ሆኖ ሳለ ፖዚቲቭ ብንሆን ጥሩ ነው አሁን በጣም ይበዛብኛል ማለት ልጆቹ ቢያስተካክሉ ጥሩ ነው ምናምን ከማለት አልፎ በቃ ወደ ዲስከሬጅ ወደ ማድረግና እንዳያገለግሉ ወደ መፈለግ ስሜት ያለው ሰው ያጋጥመኛልና ትንሽ ባላንስ ብናረግ ብናዳምጣቸው ብንጸልይላቸው ብናግዛቸው መልካም ይሆናል ይወደና የምትወዷቸው ዘማሪዎች አሉ እነሱን ይሆኑላቸዋል ልጆቹ ያው ጊዜ ስላላቸው ይሆኑላቸዋልና ብያምናለሁ ሌላ እንዲግና አሁን ከተያዘው ከዚሁ አሁን ካለ ከዘማሪ አገልግሎት አንድ ሚነሳ እንዳስተያየትም አንዳንዶች እንደተችተም ሞር ኦፍ ኢንተርቴይንመንት እየሆነ ነው ዝማሬ ፐርፎርማንስ ጉዳይ ያው ለእግዚአብሔር የላቀ ነገር ማቅረብ መልካም ሆኖ ሳለ ግን ፐርፎርማንስ እና ኢንተርቴይንመንት ይሄ ስፒሪቱን የማየት መንፈስን ተኔ ማለቱ ነገር እየጠፋ ነው ኢንተርቴይንመንት እየሆነ ነው ቸርች ውስጥ ያለ ዝማሬ ይባላል ሰው በጣም ብዙ ነገር ነው ስለመዝሙር እኮ የሚለው
በጣም ያስቸጋርኩ ኦኬ ስለ መዝሙር ሰው በጣም ብዙ ነገር ይላል እኔ እንዴት እንደማረጋው አላቅም ግን አሁን እንቅስቃሴያቸው ነው እንደዚህ ሲዘምሩ ኢንተርቴይን የሚንቀሳቀሱት ላይክ ሙዚቃ አይደል ሙዚቃ እኮ ነው አሁን እኔ አንድ ጊዜ እላለሁ ምንም ሙዚቃ ሳይኖር እኮ ሰው ይሄው እኔ አሁን እጄ እየተንቀሳቀሰ ነው አንገቴ እየተንቀሳቀሰ ምናምን ነው ማውራው it's very natural ሰባኪዎች with no good reason loud እየጮሁ ነው የሚያወሩት ላይክ ማለት ሰው ሊሰማቸው ይችላል እኮ ግን እንትን እየሰበኩ ቁጥር ኢሞሽናል ሆነው በጣም ነው የሚጮሁት አይደል ይጮሃሉ አብዛኞቹ ይጮሃሉ እጃቸው ይወራጫል እግራቸው አክት ያረጋሉ ምናምን ያረጋሉ አሁን ዘማሪው ጋር ሲመጣ ብቻ ለምን እንዴት የዘማሪ መንቀሳቀስ ለምን question እንደሚያደርግ ሰው አላውቅም there is a rhythm like you have to follow that rhythm አይደል የሆነ እንደ አንገት ምንም የሚያደርግ እኮ ሪትም ይከፈታል በዛ ላይ ደግሞ መዝሙሩ ኢነርጂ ይሰጣል ጠላቴን እግዚአብሔር ጣለልኝ ምናምን ስትልኮ የሆኑ ነገሮች ትዝ ይያሉክ ኢሞሽናል ትሆናል ልክ ሰባኪው እንደሚሆነው ሲየሰበከ ስለ እግዚአብሔር ሲያወራ እንደሚሆነው ዘማሪውም ይሆናል ለምን ዘማሪ በስጋውም በምኑም በመንፈሱም ኢንቮልቭ ማረጊያ የሚዘምረው ነገር ውስጥ ለምን question እንደሚያረጋቸው ሰዎች አላቅም ኦኬ እንዴት አርጎ እንደሆነ አሁን ሙዚቃ ተከፍቶ ብሎ እንዴት አርጎ እንደሆነ ቀጥ ብሎ እንዲዘመር የሚደረገው ራሱ ይቸግረኛል አንድ ጊዜ ይመታል በገና ምናምን አይደል አለው ሪትም ስለዚህ ትንሽ አሁንም ሰው ትንሽ ሁኔታውን ራሱ የማገናዘብ ነገር ቢኖረን እላለሁ አኪኔ ዱላው በስቷል መዝሙር ላይ ዱላው ትልቅ ዱላ ነው ሰው የሚያወጣውና መጀመሪያም በቃ ኦፌንድድ ሆኖ ሰው ሪጀክት አድርጎት ምናምን ነው የሚጀምረው ይሄንን ሁኔታ ትንሽ ይባላል እዚህ ላይ የህዝቡ ብቻ ሳይሆን እሺ ቤተክርስቲያን ለዝማሬ ያላትን ቦታ እንዴት ታያለሽ አንድ ዘማሪ እዚህ ቃለም ጠይቆ ማረግለሳ ታንዴ መልስልኝ ዝማሬ በተለይ አንቺ ይሄ አትሞስፌሩን ፈራው ያልሽ ወይ መላመድ አቃተኝ ያልሽ the last 10 year the last 11 አመት ዝማሬ እንደማማማቂያ እንደ ተጨማሪ ፕሮግራም ዋናው ፕሮግራም እስኪጀምር ህዝቡን እንደማስጠበቂያ ሆኖ ነበር አሁን አይ ቲንክ ትንሽ እየተቀየረ ይመስለኛል these days እና አገልጋዩ እስኪመጣ በደንብ አስረዝሟለኝ ያለ አንድ ዘማሪ ተጋብጄ ነው አለ ይመጥቻለሁ ከአገልጋዩ እና ቤተክርስቲያን መሪዎች ያላቸው ለዝማሬ ቦታ ዘማሪ እሱ ነው አሁን ይሄ የዝማሬውን አገልግሎት ትንሽ የሚያረጋው እሱ ነው የሙዚቀኞችን አገልግሎት ትንሽ የሚያረጋው ይሄ አካሄዱ ነው እንደራሱ እንዳገልግሎት አይቆጠርም አየክ የሆነ ብሪጅ መሙያ ወይም ደግሞ የሆነ እንዳልከው ኢንተርቴይንመንት ሆነ የምትለው ነገርም እኮ ያዙ እንግዲህ አይነት እንዲመስል እንዳለ the whole package ነው አሁን እንትን ያለው አሁን መዝሙር ፓርቱ ብቻ አይደለም አያ አሁን ቤተክርስቲያን ስናመጣው ትንሽ እንትን ያለ ነገር አለና ሁሉም ቦታ ላይ ትንሽ እንግዳ የሚያነብክ ነገር አለና መዝሙር እንደገና ልታስደግመኝ ነው ቅድም ያልኩ መዝሙር በጣም ፓወርፉል የሆነ ሚኒስትሪ ነው እኔ ስላለሁበት የምናገረው ነገር አይደለም ይሄ እግዚአብሔር ቃል የሚደግፈኝ ነገር ነው መዝሙር ተሰጥቷል ለቤተክርስቲያን እንድንገለገልበት እግዚአብሔር ያፈሰሰው ስጦታችን ነውና ሙዚቀኞች ባለበገና ምናምን ብዙ ኃይል የሚሰራው ብዙ መንፈሳዊ ነገር የሚሰራበት ዓለም ነውና አቃለን የሆነ ምናየው ነገር አይደለምና ሰይጣንም ብዙ እንትን ግፊያውም ያለው ለዛ ይመስለኛል በጣም ትልልቅ ስራ የሚሰራ ነገር ነው ሆነስት ሆነን ስናወራኩ ስናየው አሁን እንዲ እንትን ሬሾ የሆነ ነገር ብናወጣ መዝሙር ትልቅ ፓርት አለው አይደል ቸርች ውስጥ አይደል እና እንደሱ መቆጠርም የለበትም ይሄ አገልጋይ ነው ዘማሪው አገልጋይ ነው መልእክት ይዞ ነው የሚመጣው የእግዚአብሔር ድምጽ በዛ ውስጥ በመዝሙር ውስጥ ያልፋል የእግዚአብሔር ኃይል በመዝሙር ውስጥ ያልፋል እንደሱ አንድ ላይ እንደዚህ ቢተሳሰርና ቤተክርስቲያን መሪዎችም በደንብ ውቅና ለአገልግሎቱ ቢሰጡ
ይሰጣሉ። ኦፍ ኮርስ የሚሰጡት የሆነ ድብርትን ለማጥፊያ መሀል ላይ ሰውየው መጥቶ እንትን እንዲል ሳይሆን እንደ መልእክተኛ ቆጥረውት ማለት ነው። ሰውየው የተሰማውን ዘማሪው የተሰማውን አይነት አገልግሎት እንዲያገለግል